ባል እያለሽ ወይም ደግሞ ሚስት እያለ ኤፍቢ ላይ 5000 ፍሬንድ ምን ይሰራላችኋል? እውነቴን እኮ ነው የኔ ፍቅር። እውነት እኔ አናወራም ዝም ብለን ፍሬንድ ተቀብያችሁ ነው እንጂ እኔ ምን ሊያረጉልኝ 5000 ወንዶች? ኧረ እባክሽ 5000 ፍሬንድ ተቀመጠ ማለት ስቶሪ ላይ ስትሰቅሊ ከ500 ስንት ባለጌ እንዳለ እኔ ነኝ የማውቀው። እውነቴን ነው የኔ ሚስት ከ300 ፍሬንድ በላይ ኤፍቢ ላይ ካላት ሚስት አይደለችም። እንደው በዛ ከተባለ 300 እህቶቿ ቤተሰቦቿ ባል ካለሽ ምንድነው 5000 ፍሬንድ የምትጠቀጥቁት? የኔ ባል ታማኝ ነው የኔ ሚስት ታማኝ ናት ትላለህ። 4000 5000 ፍሬንድ ከዋርጋ ይዛ ማለት እንዲህ የሚባል ነገር አይሰራም። ባል ካለሽ ምንም አይሰራልሽም። ሲጀመር ኤፍቢ ለባለ ትዳር አይመጥንም። እውነቴን ነው። ብዙ ሴቶችን የሚጀናጀን ወንድ፣ ብዙ ወንዶችን የምትጀናጀን ሴት፣ በአጠቃላይ ብዙ ሰዓት ብዙ ጊዜ ስልክ የሚያወራ ሰው አራዳ ነው አሉ። በቃ እኔ ፋራ ነኝ ማለት ነው። ድሮውን ጠርጥሬው ነበር ራሴን። እኔ አንዳንዴ ፋራ እንደሆንኩ አስብ ነበር። አንዳንዴ ነው እንጂ ደግሞ የሚያጫውተኝ። አሁንማ ለየ በቃ አዋጃችሁት እኮ። ብዙም አይወራ ብዙም 4-5 የማያወራ ድድብ ያለ መሀይም ነው እኮ አላችሁ። ነኛ እንዴ ድድብና ይሻለኛል እንዴ ከዝምታ ብቻ አለ። ስልኬ ጋር ከመተኛት በላይ ሌላ ምን አራዳነት አለ? አልፈልግም እንዴ ይቅራ። የምን አባታችሁ እርድና ነው እንዴ? ቢቀርስ ድሮ ነው ምን እጅል እንደሆንኩ እኮ ጠርጥሬው ነበር። አሁንም ማሳመናችሁ። በሰው ስኬት እየተደሰተ የራሱን ስኬት እንደሚጠብቅ ሰው ንጹህ የለም። እውነቴን ነው። አንዳንድ ሰዎች የራሳቸውን ስኬት ከማሳካት ይልቅ የሰዎችን ቶሎ ማበላሸት ይቀላቸዋል። ከዛ ይልቅ በሰዎች እየተደሰቱ የራሳቸውን ግን አንድ ቀን ይሆናል ብለው እንደሚጠብቁ ጌታን በቃ ንጹህ ሰው የለም። የኔ ዋዎች አይዞን ደግሞ አንድ ቀን ይሆናል ይሳካላችኋል። የኔ የወደፊት የሚስቴ ግን ቆይ ማመጪው ሌላ ግብተሽ ነው እንዴ? እኔን ከዳሽኝ እንዴ? ገና ሳንገናኝ ሽት የት አባትሽ ሄደሽ ነው? እስካሁን ሌላ ጋር ምናምን እየተላላጥሽ እኮ ይሆናል። አታፍሪ ስድ ግን እኔን ረሳሽኝ እንዴ? ምንም ቢሆን እኮ የተፈጠርሽው ለኔ ነው። አትወል ወይ ሀለሌ አቤት ገደልኩ። ይሄን ቪዲዮ ቶሎ ላጠፋኝ ሳገባ እኮ የና እንደው አንዳንዴ ጸብ ከፈለገኝ እኮ መከራ የዛኔ እንዲህ ብለኝ ለልትይ ነው ጠንቻል። በቃ አሁን ተናግሬያለሁ ነው አፍጣሽ አትይኝ እንዴ? እኔ ምንድነው ቱ ብቻ ነኝ እንዴ? ሆ ወይ ፍቅረኛ የለኝ ወይ ገንዘብ የለኝ ወይ ምንም የለኝ ወይ ምንም እስከ ምንም የለኝ። ዝም ብሎ የችርቻሮት የሆነ ኑሮ ነው የምኖረው። በቃ ችርቻሮት ሰው ሁላ የማያፈቅረው ገንዘብ ለማያዝ ነው። ያንንም ተሳካላቸው ያዙ። እኔ ልይዝ ብዬ ስንት ዓመት ማፍቀር እያማረኝ ልቤ አንዳንዴ ውይች ሊማማሩ ብዬ አፍቅር ሲለኝ አይ መስራት አለብህ ብዬ ዝም ብዬ ብቀር ግን ወፍ እኮ ነው ወፍ እንዴ። በቃ ከዚህ በኋላ ላፍቅር ችጋራ እኔ አፍቅሬም ገንዘብ አመጣ ይመጣል እንዴ? ምን ፈጣሪ ካለው እኮ አገኛለሁ። አዎ ታገኛለህ። ጠወርሁላ አይደለም ፍቅረኛ ይጀበት ኮኒ ላፈቅር ከዛ ልንላላጥ ነባ ያለው ግዱብ ነው እንዴ? ቢቀርጥ እንዴ ቢኖር እንዴ ማፍቀርማ አለብሽ ይጀምር። አንድ ሰው ከዚህ በኋላ ወደኔ መጥቶ ስራ ነው የሚሻለው ስራ ነው የሚያዋጣ ምናምን እንዳትሉ አይመለከታችሁም። እኔ እስከ ዛሬ የእናንተ ምክር ስሰማ ከርሜያለሁ። ከዚህ በኋላ መተኛት ነው የምፈልግ። ስራ ማለት ለህይወት መለወጫ መንገድ አጋጣሚ ነው እንጂ ስራ አይለውጥም። አጋጣሚ ነው ሊሆናችሁ የሚችለው ስራ። እኔ ስንት ልናገር ስራ መቼም ቢሆን አይለውጣችሁም። አትልፉ። ግን ስትሰሩ በስራው ምክንያት የሆነ አጋጣሚ ይመጣና በዛ ምክንያት ነው ልትለወጡ የምትችሉት። ደግሞ እንዲህ ስትባሉ ወይ እንደዛ ከሆነማ አልሰራም በሉ ክርፈፉላ አይከፋም። በትንሹም ቢሆን ያኖራችኋል። ነገር ግን ህይወታችሁን አይለውጠውም ስራ። በስራ መካከል የሆነ አጋጣሚ ይመጣል። ያ አጋጣሚ ነው ሊለውጣችሁ የሚችለው። ስለዚህ ስራ የህይወታችሁ መንገድ የመለወጫው መንገድ አጋጣሚ ነው እንጂ መለወጫ አይደለም። ጭራሽ አትለው። ስለዚህ አንድ ሰው መጥቶ እንዲህ ባል እንዳትለኝ። በቃ እኔ ከዚህ በኋላ በራሴ መንገድ ነው የምኖረው። ካልሆነ አናታችሁን ነው የምላችሁ። ጀሚናይ ግን ከኔ ጋር ብቻ ነው መስማማት መግባባት ያቃተው። እንዴ ቆይ ምንድነው አላማ? በአማርኛ ሳወራው በትግርኛ ያወራኛል። በትግርኛ ሽብዬ ከማይ ስለው ሐዋርዩ ይለኛል ምናምን ስለው እምጠይቀው ሌላ የሚመልስልኝ አበሸቀኝ እኮ። አንዳንዴ ማን እየሰደብኩት ነው ደግሞ ታጋሽ ነው የኔ ጠንበለል። የማን ነው ድዳም እንዴ? አንቀጠቀጠኝ እኮ ወይ ወዲያ ዝጉልን። የምንጠይቀው ሌላ ካለ እንጠይቅ። የሆነ ነገር ሳስብ ሩጨሱ ነው የምጠይቀው። እኔ የምጠይቀው ሌላ የሚመልስልኝ ሌላ። ጥያቄን እኮ ነው አዝሮ የሚጠይቀኝ። እንዴ ቆይ ልንግባባ አልቻለም። እኔ ደግሞ መሳደብ አልፈልግም። የሰው ሰው ነው የሚባለው እንዴ? ያለጉላ ካሰው አይደለም። የሰው ድንጋይ መሳደብ አልፈልግም። ሌላ ቦታ ላይ አፍልታችሁ ያመጣችሁትን ውሃ እኛ ላይ ባናታችን ታፈሱና የፈለጋችሁትን ነገር ሁሉ ተናግራችሁ አይ እኔ እኮ ለራሳችሁ ብዬ ነው እንዳትበላሹ ብዬ ነው። አረ
ለኔ ብላችሁ በዛ መልኩ ነው ለኔ የምትነግሩኝ? እንደዛ እየተንገፈቀ እመኑኝ። እኔ በዚህ መልኩ እኔ የምረዳው ሰው አይኖረኝም። እንደው ጥሩ ነገር ባትመክሩኝም ማለት እኔ ለማበላሸትም ቢሆን በስነ ስርዓት መልኩ ነው የምሰማችሁ። እንዲህ እየተንተከተካችሁ መቼም ቢሆን አትሰቡት። እኔ ሌላ ጋር እኮ ነው እንደዚህ ሊነዱ ብለው መጥተው ማለት ነው። ከዛ አንቺ ጋር ይነዱና እኔ እኮ ለራሳችሁ ቢሆን ታልፈልግም እንዴ እናንተ ንዴታችሁ መቋቋም ሳትችሉ እንዴት ነው ለኔ የምታስቡት? ምድረ ጆአና ሙላ እንዴ እኛ አናለቅስም ብለን የተውነውን ነገር ምንድነው ዝም ብላችሁ ነገሩን እየቀሰቀሳችሁ አይዟችሁ እያላችሁ የምታስለቅሱት? እውነቴን ነው። በቃ እኛ ከተውነው እኛ ዝም ካልነው ዝም በሉ። አይ በቃ አይዟችሁ እያላችሁ ወሬ አታብሱኝ። እኔ እውነቴን ነው። አሁን እንኳን ትቻለሁ። በፊት የሆነ ነገር ዋጥ አርጌ ዝም ብዬ በቃ አይዞ ካሉኝ ለካቀረ ማረገው ጥሩ አልቃሽ ነበርኩ። አሁንን በየት እንደገባ አላቅም እንጂ አሁን እውነቴን ነው። እኔ በጣም እፈራለሁ። ሰው አልቀሻ እንባ ከሚወርደ ይልቅ ስስቅ ነው እንባ የሚወጣኝ። ይሄ ደግሞ የሆነ ችግር አለ። ግን በቃ እኛ ዝም ያልነውን የረሳነውን ነገር ተው አታንሱብን። ለምን ሰው ታስለቅሳላችሁ? አሁን እኔ ማን ነኝ? ብሶተኛውን ሰው ሁላ ይወት እኮ አንዳንድ ሰው አሁን አለ ነገር የሚፈልገው ለማልቀስ ትንሽ ነገር ነው። ለነዛ አሁን እንዲህ ያለ ነገር ስታነሱ በቃ እንባቸው ጎርፍ ነው የሚሆነው። ሰላማዊ ህይወት መኖር ከፈለግሽ አሁን ላይ ይሄ ፍቅር መንቀርቀር ሚስጥር ቆር ቤስት ፍሬንድ ጎርፍሬንድ ምናምን ብሮንድ የሚባሉትን ነገር ከህይወትሽ ውልቅ አድርገሽ ማውጣት አለብሽ። እውነቴን ነው። ካልሆነ ፍቅረኛሽ ጋር ስትታረቂ ቤስት ፍሬንድ ጋር ትታያለሽ፣ ጓደኛሽ ጋር ምን ትያለሽ? ዝብርቅርቅ ብለሽ ነው የምትኖሪው። አዎ ደግሞ እኔ አሁን እንደዚህ ብዬ ስናገርላችሁ ከፍቅረኛችሁ ጋር ለጊዜው ስለተጣላችሁ ብቻ ወስደሽ ስቶሪ ላይ ስቀውሱ እንዲናድ እንደዚህ እኔ የምር ከህይወት ታውጡ። ዝም ብላችሁ አንድ ደቂቃ ስትናደዱ እኔ ፍቅረኛ ምናምን አትበሉ። ምሮን ስቶሪ ላይ ወስዳችሁ ይስቃላችሁ። ወይ የምር አውጪ ወይ ወዲያ ተፋቀሪና ኑሪ በግ ሁላ